አችሁት አይደለ ህሩይን ሰርጀሪ ሰርቼለት ነበር። ሁላችሁም ሜንሽን አድርጋችሁኝ አቅም የለኝም ብሎ በጣም ታመም ያለው ብሎ ሰርጀሪውን ሰርቼለት በጣም ደህና ሆኖ ነበር። አሁን ደግሞ ወደ አዲስ አበባ መጡ፣ ስራ አጡ። አይ ቲንክ ትንሽ ችግር ውስጥ ነበርና አይ እንዴት ናችሁ? እስኪ አንድ ነገር ላሳያችሁ። ና አያችኋት? እቺ ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። በቻልኩት ያቅሜን ሞክራለሁ፣ ማዘኔ ላይፈይድ ምን ዋጋ አለው? ካልቦዘን እየቻልኩኝ ሰንፌ ባልሆንኩት ለምን ይራቅ እንቅልፌ? ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። በቻልኩት ያቅሜን ሞክራለሁ፣ ማዘኔ ላይፈይድ ምን ዋጋ አለው? ካልቦዘን እየቻልኩኝ ሰንፌ ባልሆንኩት ለምን ይራቅ እንቅልፌ? ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ፣ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ። ልጅነት መልኬ ናፈቀኝ፣ አላፊ አግዳሚ ሰው ሚስመኝ፣ ሁሉ ሲል የማነው ቆንጅዬ እደግ ለማምዬ። የልጅነት መልኬ ናፈቀኝ፣ ሁሉ ዳበስ አርጎኝ ሚስመኝ፣ ለመሆኑ ወዴት ነው ቤቱ? እስኪ ደግላባት ወሳችሁት አይደለ ህሩይን ሰርጀሪ ሰርቼለት ነበር። ሁላችሁም ሜንሽን አድርጋችሁኝ አቅም የለኝም ብሎ በጣም ታመም ያለው ብሎ ሰርጀሪውን ሰርቼለት በጣም ደህና ሆኖ ነበር። አሁን ደግሞ ወደ አዲስ አበባ መጡ፣ ስራ አጡ። አይ ቲንክ ትንሽ ችግር ውስጥ ነበርና ስራ ደግሞ እኔ ጋር እንዲገባ አድርጌያለሁ። አይ ቲንክ ጎበዝ ልጅ ነው፣ ጥሩ የሚሰራ ልጅ ነው። አሁን ደግሞ ከኔ ጋር እየሰራ ነው ማለት ነው። በዚህም እያገዝኩት ነው። በርታ ህሩይ ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ደህና ሁኑ። አይ እንዴት ናችሁ? እስኪ አንድ ነገር ላሳያችሁ። ና አያችኋት? እቺ እያት፣ እቺ የምታያት የጆሮ ሰርጀሪ ወይም ቲምፓኖፕላስቲ ሲሰራ ሪፍሬሽ ይደረጋል። ቲምፓኒክ ሜምብሬን ማለት ነው በደንብ እንዲይዝ እና የመጀመሪያው ስቴፕ ቲምፓኒክ ሜምብሬን ሪፍሬሽ በሚደረግበት ጊዜ ልክ እንደዚህ ዙሪያዋ ወይም ማሪጅኗን በምታዩት መልኩ ሰርከምፈረንሻሊ ለመጀመሪያ ጊዜ ሳትቀደድ ሙሉ ያወጣት። በእርግጥ ከዚህ በፊትም አጥቼ ነበረ፣ ነገር ግን ዛሬ በጣም ታምራለች የዛሬዋና እንደምታዩት ሙሉ ለሙሉ ሰርክሉና ያወጣናት። ይሄ የጆሮ ታምቡር ሰርጀሪ ሲሰራ ክሪቲካል ስቴፕ ነው። ክሪቲካል ስቴፕ ቲምፓኒክ ሜምብሬን ሪፍሬሽ ሲደረግ ማለት ነው። አያችኋት? እና አማራ ሳያችሁ አያችኋት? ስትታይ በጣም ቀጭን ናት አይደለ? ታምቡር ሰርጀሪ በጣም ክሪቲካል ነው የሚባለው ለዚህ ነው። አያችኋት አይደል? ጠጋርጋት በደንብ አያችኋት አይደለ? ሰርከምፈረንሻሊ ነው ያወጣት። በቃ ሙሉ ለሙሉ ክብ ሆና ነው የወጣችው። በቃ አልተቀደደች አላለች። በጣም ይሄ ሃንድ ቱ ማይንድ ኮኦርዲኔሽን በጣም ይፈልጋል። እንደምታዩት እቺ እንግዲህ ታምቡሩ በዚህ ልክ ነበር የተቀደደ። ከዛ ዙሪያዋን እቺ ደግሞ የተቀዶ የነበረው ፓርት ሂል እንዲያደርግ አዲስ ከምንሰራው ታምቡር ጋር እንደምታዩት ሪፍሬሽ አድርገን በተወሰነ መልኩ ሰርከምፈረንሻሊ እናወጣለን ማለት ነውና እቺ የምታዩት ሪፍሬሽ የተደረገችው የታምቡሩ
ፓርት ናት ማለት ነው። እና በጣም ደስ ስላለችኝ ላሳያችሁ ብዬ ነው። አያችኋት? ቢዩቲፉል ቢዩቲፉል። አሁን ወደ ሰርጀሪያችን እንቀጥላለን። እንደ ያኔው ጥሪኝ እናትዬ ልምጣ ፈጠን ብዬ ከሱቁና ላምጣ ላኪኝና ትንሽ መርቅ ብዬ ቆሎም ካለሽ እስኪ በሹራቤ ትገኝልኝና ሳይሄዱ ልጆቹ በየፊና ልሩጥ ልያዝና መልኬን የልጅነት ምራቄ መልኬን ቤቴን መልኬን አልጠግበው ተርኬ እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቴ አንገትሽ ሲደፋ ያ የጠበቁት ፍቅሬ ይኸው መጣ በያቸው ይዟት በረረው እስኪ ሲሉን እስማቸው የሄደ ሰው አይቀር ርቆ ይመለሳል ጊዜ ጠብቆ ከሩቅ ሀገር ስመጣ ቤትሽ አልተነካም ቃልና እምነትሽ እቴ ሜቴ የሎሚ ሽታ ከዚህ በላይ ምን አለ ደስታ ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ በቻልኩት ያቅሜን ሞክራለሁ ማዘኔ ላይፈይድ ምን እንዴት ናችሁ? እንደምን ዋላችሁ? እኔ ፈቀደ አግዋር እባላለሁ። የልብ ቀዶ ጠጋኝ ነኝ። እንደምታውቁት የህፃንም የአዋቂም በኢትዮጵያ የልብ ሕክምና ማዕከል ውስጥ ነው የምሰራው። ወደዚህ እንድመጣ የተገደድኩበት ምክንያት ቲክቶክ ላይ የኔን ስም በመጠቀም ዶክተር ፈቀደ አግዋር ካርዲያክ ሰርጅን በቅንፍ ውስጥ በማድረግ የኔን ፎቶዎችን በመጠቀም ከማህበራዊ ሚዲያ ፎቶዎችን በሙሉ በመውሰድ ከሐኪሞች አመጽ ጊዜ ጀምሮ አላስፈላጊ መልእክቶችን ሲያስተላልፉ የነበሩ ግለሰቦች ቲክቶክ ላይ እስከ 49.3 ተከታይ በዚህ አጭር ጊዜ ውስጥ ያፈራ ሰዎች አሉ እንደምታውቁት። አሁን ግን በጣም መረን እየለቀቁ በከፍተኛ ሁኔታ አላስፈላጊ ነገሮችን በእኔ የኔን ስም በመጠቀም ፖስት እያደረጉ ነው እና ይህንን የምነግራችሁ ዋነኛው ምክንያት አንደኛ ነገር እኔ እንዳልሆንኩ እንድታውቁ፣ በመቀጠል ደግሞ እውነተኛው እንግዲህ ቲክቶክ መጀመር እንዳለብኝ በዚህ ስለተገደድኩኝ ይሄ አሁን የከፈትኩት የራሴ ትክክለኛው ፈቀደ አግዋር ዶክተር ምናምን የሌለው ፈቀደ አግዋር የሚለው ሁሉም ፌስቡክም ላይ ሊንክድንም ኤክስም ላይ የቀድሞ ትዊተር ሁሉም ላይ የሚጠቀመው ይሄንን ስሜ ነው ፈቀደ አግዋር ነውና
ይህንን በማየት እንግዲህ ለዚህ ግለሰብ ወይም ለዚች ግለሰብ ሁላችሁም ትክክለኛው ምላሽ እንድትሰጡና ፌክ አካውንት እየተጠቀሙ መሆኑን እንድታውቁ እኔ አለመሆኔን እንድትረዱ ፈልጋለሁ። ስልክ ቁጥሬም እዛው ቲክቶክ አካውንቴ ላይ አለ፣ ኢሜይሌም ሁሉም ነገር አለ። ያንን በማየት የዚህን አጭበርባሪዎች ግለሰብ መረዳት ትችላላችሁ። እንግዲህ አስፈላጊውን ትብብር እንደምታደርጉ ተስፋ አደርጋለሁ። አመሰግናለሁ። አሁን የደረሰን በጣም መልካም ዜና ያለና አዳነች አቤቤ የዶክተር አብይን ሆስፒታል ጎብኝታለች እና ዶክተር አብይ ጋር ለምን እንደሄደች ታውቃለህ? ከክፍለ ከተማ በነፃ እየተጻፈላቸው ዶክተር አብይ ጋር የሚታከሙ ሰዎች አሉ። እርዳታ ማለት እንደዚህ ነው። በምትሰራው ስራ ሰው ዜጎችን በነፃ ማገልገል ነው እንጂ ምድረ እከካም ፎከታያም ሁሉ የእርዳታ ድርጅት እያል ሰው እረዳለሁ እያል ቪዲዮ እየለጠፍ ብር መሰብሰብ አይደለምና ከሐኪሞች ጋርም የሆነ ጭቅጭቅ ውስጥ ገብቶ ነበርና እሱንም የፈታበት መንገድ ቀጥታ ላይቮች ሐኪሞች ባሉበት ገብቶ ተወያዩ፣ ችግሩ ተፈታ እና አይን አላችሁ። መንግስት አይን አለው ማለት ነው። ማን ነው በጎ የሚሰራውን ነገር ራሱ መለየት ተጀምሯል ማለት ነው። እዛ ደግሞ የግል ሆስፒታል ተብለው 2 ሚሊዮን 3 ሚሊዮን እየበሉ ጭራሽ ሰው ማያድኑ እነዛ ባሉበት ሀገር ላይ ነው ቤት ተከራይቶ ነው የሚሰራውና ነበርና ቦታ ተሰጥቶት ይሄ ሰውዬ በያንስ ቦታ ይሰጠው ሲባል የካሬውን የሊዙ መሬት ከፍሎ ህንፃ ገንብቶ እንዲያገለግል ፈልግ ነበርና ይህም በማየቴ በጣም ደስ ብሎኛል። ቸቤ በጣም ጥሩ ቦታ ነው የሄዱት። ሌሎችም አሉ እንደዚህ በጎነት የሚሰሩ ግን ብዙ የማይታወቁ ሰዎች አሉ። እነሱ መታገዝ አለባቸው። በሰሞኑን በእነሱ ሰዎች ላይ ሰራለሁ። በጣም የሚለፉ ለዚች ሀገር በጣም የሚጥሩ ግን መንግስት ትኩረት ያልሰጣቸው ሰዎች አሉና እነዚህ ሰዎች በማግኘትሽ በጣም ደስ ብሎኛል። ይሄ እዛ ፎቅ የሚሰሩት እርዳታ ሰጠን እርዳታ ሰራን እያሉ እዛ በሀገራቸው ላይ ፎቅ የሚሰሩ ሰዎች እነሱ ረጃ አይደሉም። ፎከታቸውን በእርዳታ ሰበብ ያራግፉትና ዶክተር አብይ ይህን በማየቴ በጣም ደስ ብሎኛል። በሚዲያ ሳይሆን በእውነት ሰው የሚረዱ ሰዎችንም እየተፈለጉ ቢታገዙ በጣም ደስ ይለኛል። ቀናችሁ ተባረክ ይሁን።